ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁም ሁሉም ቢተወኝ ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። በእጃችሁ አንደበት የሚያወጣም የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፈላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። አንደበት የሚያወጣ የምስጋናን ቅኔ የአምላክን ማዳን አይቻለሁ ባይኔ። በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አንደበት የሚያወጣ የምስጋናን ቅኔ የአምላክን ማዳን አይቻለሁ ባይኔ። በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። የዮሐንስ ራእይ ምዕራፍ 2 ከቁጥር 1 እስከ ቁጥር 28 ያለው ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ለኤፌሶን ቤተክርስቲያን አለቃ እንዲህ ብለህ ጻፍ። ሰባቱን ከዋክብት በእጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ሥራንና ድካምህን ትዕግስትንም አውቃለሁ። ሳይሆኑም ሐዋርያት ነን የሚሉትን ክፎቹን መታገስ እንዳልቻልክ ሐሰተኞችንም ሆነው እንዳገኛቸው አውቃለሁ። ስለ ስሜም ብለህ ታገስክ፣ ቻልክ፣ አልደከምክም። ነገር ግን አንተን የምነቅፍበት ነገር አለኝ። የቀድሞ ፍቅርን ትተሃልና ከወዴት እንደወደክ አስብ። እንግዲህ ንስሐ ግባ። ያለዚያ ንስሐ ባትገባ የቀድሞ ሥራህንም ባትሠራ ፈጥኜ እመጣብሃለሁ፣ መቅረዝንም ከቦታዋ አነሳታለሁ። ነገር ግን ይህ አለ፣ እኔ እንደምጠላው የኒቆላውያንን ሥራ ትጠላለህና መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ይስማ። ድል ለነሳው በአምላክ ገነት ውስጥ ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ለሰሚርኔስ ቤተ ክርስቲያን አለቃ እንዲህ ብለህ ጻፍለት። ፊተኛውና መጨረሻው ሞቶም የተነሳው እንዲህ ይላል። መከራንና መቸገርን አውቃለሁ። ነገር ግን አንተ ባለጠጋ ነህ። የሰይጣን ማኅበር ናቸው እንጂ ሳይሆኑ አይሁድ ነን የሚሉትን ስድባቸውን አውቃለሁ። ትቀበለውም ዘንድ ስላለህ መከራ ምንም አትፍራ። እነሆ እንድትፈተኑ ሰይጣን ከእናንተ አንዳንዶችን ወደ እስር ቤት እንዲገቡ ያደርጋል። 10 ቀንም መከራ ትቀበላላችሁ። እስከ ሞትም ድረስ የታመንክ ሁን። የሕይወት አክሊልንም እሰጥሃለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳ ሁለተኛውን ሞት አይሞትም። ጴርጋሞን ቤተ ክርስቲያን አለቃ እንዲህ ብለህ ጻፍ። ሁለት አፍ የሆነ የተሳለ ሰይፍ ያለው እንዲህ ይላል። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣን በሚኖርበት ቦታ የታመነው ምስክሬ አንጢጳስ በእናንተ ዘንድ በተገደረበት ዘመን እንኳን ሃይማኖቴን አልካድክም። ነገር ግን አንተን የምነቅፍበት ጥቂት ነገር አለ። የባላቅ መምህር የበልዓምን ትምህርት አጽንተው የያዙ ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት እንቅፋት የሚያኖሩ በዚያ ካንተ ጋር አሉና፣ እንዲሁም የኒቆላውያንን ትምህርት እንደነዚህ የሚከተሉ በአንተ ዘንድ አሉ። እንግዲህ ንስሐ ግባ፣ ያለዚያ ፈጥኜ እመጣብሃለሁ።
ከአፌ የሚወጣውም ሰይፍ እወጋቸዋለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ስውር መናን እሰጠዋለሁ፣ የብርሃን መጽሐፍንም እሰጠዋለሁ። በዚያ መጽሐፍ ውስጥም ከተቀበረው በቀር ማንም የሚያውቀው የሌለ አዲስ ስም ተጽፎበታል። ለትያጥሮን ቤተ ክርስቲያን አለቃ እንዲህ ብለህ ጻፍለት። ዓይኖቹ የእሳት ነበልባል የሚመስሉ እግሮቹም በእሳት የተነጠረና የጋለ ናስ የሚመስሉ የእግዚአብሔር ልጅ እንዲህ ይላል፣ ሥራህንና ፍቅርን፣ እምነትንም፣ አገልግሎትንም፣ ትዕግሥትንም የኋለኛይቱ ሥራህም ከፊተኛይቱ ይልቅ እንደምትበዛ አውቃለሁ። ነገር ግን አንተን የምነቅፍበት ነገር አለኝ። ሳትሆን ራሷን ነቢይ ነኝ የምትለዋን አገልጋዮቼንም ለጣዖት የተሰዋውን እንዲበሉና እንዲሴስኑ የምታስተምረውን የምታስተውን ይህችን ሴት ኤልዛቤልን ዝም ብለሃታልና ንስሐ እንድትገባም ጊዜ ሰጠዋት። ነገር ግን ከዝሙቷ ንስሐ መግባትን እምቢ አለች። እነሆ ወደ ቀደመ መኝታዋ እመልሳታለሁ። ከእርሷ ጋር የሚያመነዝሩትን ከሥራቸው ንስሐ ባይገቡ ወደ ጽኑ ስቃይ አገባቸዋለሁ፣ ልጆቿንም በሞት እገላለሁ። አብያተ ክርስቲያናትም ሁሉ ልብንና ኩላሊትን የምመረምር እኔ እንደሆንኩ ያውቃሉ። ከእናንተም ለእያንዳንዳችሁ እንደ ሥራችሁ ከፍላችኋለሁ። በትያጥሮን ለቀራችሁት ይህንም ትምህርት ለሌላችሁ የሰይጣንም ሽንገላ እነርሱ እንደሚሉት ለማታውቁ ለእናንተ እንዲህ እላለሁ፣ ሌላ ሸክም አላሸክማችሁም። ነገር ግን እስከምመጣ ድረስ ያላችሁን ጠብቁ። ድል ለነሳውና ሥራዬን እስከ መጨረሻ ለጠበቀው በአሕዛብ ላይ ሥልጣን እሰጠዋለሁ። በብረት በትርም ይጠብቃቸዋል፣ እንደ ሸክላ ዕቃም ይቀጠቅጣቸዋል። እኔ ከአባቴ እንደተቀበልኩ የአጥቢያ ኮከብን እሰጠዋለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። የእግዚአብሔር ቃል የተመሰገነ ይሁን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። ዛሬ የምንመለከተው የዮሐንስ ራእይ ምዕራፍ 2 ነው። አሁን እንዳነበብነው የዮሐንስ ራእይ ምዕራፍ 2 ከቁጥር 1 እስከ ቁጥር 29 ነው ያነበብነው። ይህንን ምዕራፍ 2ን ከመማራችን በፊት ትናንትና ምዕራፍ 1 ነው የጀመርነው። መግቢያ አድርገን ምዕራፍ 1ም ሰፋ ባለ መልኩ አብረን ተምረናል። ምናልባት ትናንትና ምዕራፍ 1 ያመለጣችሁ ሰዎች በዩቲዩብ ቀሲስ ሄኖክ ተፈራ ቻናል ትምህርቱ ስለሚለቀቅ በዛ መከታተል ትችላላችሁ። እንደ እግዚአብሔር መልካምና ቅዱስ ፈቃድ በየሳምንቱ ቅዳሜና እሁድ የዮሐንስ ራእይን እናነባለን፣ እናጠናለን፣ እንማራለን። ዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ ደግሞ ይህን ምዕራፍ 2 የምናነበው ለእነዚህ ለሰባቱ አብያተ ክርስቲያናት የተነበበው መልእክት የተላለፈላቸው የትንቢት ቃል ምን የሚመስል እንደሆነ ነው። እንዳነበብነው 4ቱ አብያተ ክርስቲያናት ያሉበት ምዕራፍ ነው። እነዚህ አብያተ ክርስቲያናት የየራሳቸው አለቃ፣ የየራሳቸው አስተዳዳሪ፣ መሪ ያላቸው አብያተ ክርስቲያናት ናቸው። እነዚህ አብያተ ክርስቲያናት በውስጣቸው ብዙ አገልጋዮች፣ ምዕመናን፣ ተከታዮች፣ አማኞች ያሉባቸው አብያተ ክርስቲያናት ናቸው። እነዚህ አብያተ ክርስቲያናት የየራሳቸው የሆነ መንፈሳዊ ጥንካሬ፣ መንፈሳዊ ድክመት ያለባቸው አብያተ ክርስቲያናት ናቸው። ቤተ ክርስቲያን በአሁን ሰዓት ብቻ ሳይሆን በቀደመውም ጊዜ መንፈሳዊ ጥንካሬና መንፈሳዊ ድክመት እንዳለባት የምንረዳው ይህንን ስናነብ ነው። የክርስትና ሕይወት በራሱ ጥንካሬና ብርታት ያለበት ሕይወት ነው። ሁልጊዜ በክርስትና እየበረታን እንሄዳለን ማለት አይደለም። አንዳንዴ መውደቅ አለ፣ አንዳንዴ መስነፍ አለ። መንፈሳዊ ዝለት ሊያጋጥመን ይችላል። በአገልጋዮች መካከል መውደቅ ሊያጋጥም ይችላል። በቤተ ክርስቲያን ውስጥ ብዙ ፈተና ሊደርስ ይችላል። ይህንን ልንገነዘብና ልናውቅ ይገባል። ስለምንጸልይ፣ ስለምንሰግድ፣ ንስሐ ስለምንገባ፣ ስለምንቆርብ ብቻ ሁልጊዜ በጥሩ ሁኔታ መንፈሳዊ ሕይወታችን ይሄዳል ማለት አይደለም። አንዳንዴ ልንደክም እንችላለን። እነዚህ 4ቱ አብያተ ክርስቲያናት የተለያየ ሀገር ያሉ ናቸው፣ የተለያየ ከተማ ያሉ ናቸው። የየራሳቸው መንፈሳዊ ጥንካሬና መንፈሳዊ ድክመት ያለባቸው ናቸው።
ጌታችን ኢየሱስ ክርስቶስ የነዚህ አራቱ አብያተ ክርስቲያናት በዚህ በምዕራፍ 2 ላይ መጀመሪያ ያነሳላቸው መንፈሳዊ ጥንካሬያቸውን ምን አይነት መንፈሳዊ ጥንካሬ እንዳላቸው እንደነበራቸው መጀመሪያ ይገልጥላቸዋል። እግዚአብሔር አምላክ መጀመሪያ እኛ ያለንን መልካም ነገር ነው የሚመለከተው። ልክ የሆነ ኃጢአት ስንሰራ ወይኔ እግዚአብሔር ሸሸኝ፣ በቃ እግዚአብሔር ጠለኝ፣ ወይኔ በቃ እግዚአብሔር ራቀኝ ብለን አናስብ። እግዚአብሔር አምላክ ሁልጊዜም የሚያየው እግዚአብሔር አምላክ ሁልጊዜም የሚመለከተው የእኛን መልካም ስራ ነው። የቀደመው መልካሙን ስራችን ይመዝናል። መጀመሪያ ከዛ ነው የሚጀምረው። ከዛ ቀጥሎ ነው ድክመታችን የሚገልጠው። ጌታችን ኢየሱስ ክርስቶስ እነዚህ አራት አብያተ ክርስቲያናት የነበራቸውን መንፈሳዊ ጥንካሬ ገልጾ አመሰገናቸው። ከዛ በኋላ በመቀጠል ያገኛቸውን መንፈሳዊ ደግሞ ዝለት፣ ድክመት ገልጾ ገሰጻቸው። ይሄ የአራቱንም አብያተ ክርስቲያናት የሚያመሳስላቸው ነገር ነው። ሁለተኛ ደግሞ ጌታችን ኢየሱስ ክርስቶስ ለእነዚህ አራቱ አብያተ ክርስቲያናት አንድ አይነት መልእክት ያስተላልፍላቸዋል። ይሄ መልእክት ምንድን ነው? ጥንካሬያቸውን ይዘው እንዲቀጥሉ፣ ድክመታቸውን እያሻሻሉ እንዲጓዙ ይመክራቸዋል። ንስሐ እንዲገቡ ደግሞ ያስጠነቀቃቸዋል። ይሄ ተመሳሳይ የሆነ አራቱንም አብያተ ክርስቲያናት ስንመለከት የምናገኘው ነገር ነው። ሌላ ደግሞ እነዚህ አራቱ አብያተ ክርስቲያናትን ስንመለከት ያጋጠማቸውን ፈተና በድል ከተወጡ ካሸነፉ የሚያጋጥማቸውን መንፈሳዊ ሽልማት ይነግራቸዋል። ይሄ መንፈሳዊ ሽልማት ለአራቱ አብያተ ክርስቲያናት የተለያየ መሆኑን እናያለን። ይሄ የተለያየ ሽልማት እንዳላቸው ጸጋ፣ እንዳላቸው ክብር፣ እንዳላቸው መልካም ስራ፣ እንዳላቸው መንፈሳዊ ጥንካሬ የሚለካና የሚሰጣቸው ነው። ይሄ ማለት ምን ማለት ነው? እግዚአብሔር አምላክ እኛ በክርስትና ኖረን ጠንክረን በርትተን ብንሞት በሰማይ የሚሰጠን ሽልማት ለሁላችንም የተለያየ ነው። በሰማይ ያለው የድል አክሊል ለሁሉም ይለያያል። ለዚህ ነው ቅዱሳንን ስንመለከት ወይንም ደግሞ የቅዱሳንን ስዕለ አድኅኖ ስንመለከት የተለያየ አክሊል አላቸው። ይህ አክሊል ለአንዳንዱ 3 ነው፣ ለአንዳንዱ 5 ነው፣ ለአንዳንዱ 12 ነው። የተለያየ አክሊል አላቸው። ይህ አክሊል የተሰጣቸው ሽልማት እንደ ብርታታቸው፣ እንደ ጥንካሬያቸውና እንደ ተጋደሉበት ዘመን ጊዜ ይወስነዋል። እንደው እኛ በልተን ጠጥተን ዝምረን ኖረን በቃ አንድ ቀን እንደው ተመሻሽቶ ንስሐ ገብተን አንድ ቀን ስለቆረብን እድሜ ልኩን ከአጋንንት ጋር ሲዋጋ ሲጋደል ወንጌል ሲሰብክ ከነበረ አገልጋይ ጋር እኩል ሽልማት ልናገኝ አንችልም። በመንግስተ ሰማያት ሁሉም የየራሱ የሆነ ክብር አለው። ሁሉም የየራሱ የሆነ ሰማያዊ ሽልማት አለው። ለእነዚህ አራቱም አብያተ ክርስቲያናት የተሰጣቸው ሽልማት የተዘጋጀላቸው ሽልማት የተለያየ መሆኑን ማየት እንችላለን። የመጀመሪያ የምናየው የኤፌሶንን ቤተክርስቲያን ነው። የኤፌሶን ቤተክርስቲያን በዘመኗ በሮም አገዛዝ ውስጥ የነበረች የወደብ ከተማ የሆነች በጣም ሀብታም የሆነች ከተማ ነች። ኤፌሶን በጣም ዝነኛ ነች። ምናልባት መጽሐፍ ቅዱስ ስናነብ ብዙ ጊዜ የምናገኛት ይቺን ቤተክርስቲያን ነው፣ የኤፌሶን ቤተክርስቲያን። የኤፌሶን ቤተክርስቲያን በውስጧ ከተማዋን ስንመለከት አንደኛ ወደብ አላት። ወደብ አላት ማለት ምን ማለት ነው? ብዙ ንግዶች በዛ ከተማ ላይ ይካሄዳሉ ማለት ነው። ብዙ የውጭ ዜጎች ወደ ከተማ ይገባሉ። የከተማም ነዋሪዎች ወደ ውጭ ይሄዳሉ። ብዙ ንግድ ከውጭ ይገባል። እሷም ደግሞ የምታመርተውን ወደ ውጭ ትልካለች። እንዲህ አይነት ንግድ ስላለባት ከተማዋ ብዙ ጊዜ በንግድ እንቅስቃሴ ቢዚ የሆነች ከተማ ነች። ይቺ ከተማ ውስጥ ብዙ ጣዖት አለ፣ ብዙ ሐሰተኞች አሉ፣ ብዙ ኃጢአት የሚሰሩ ሰዎች አሉ። ልክ በዛው መካከል ደግሞ በጣም ጠንካራ መንፈሳዊ ሕይወት ያላቸው ሰዎች አሉ። በጣም ጠንካራ ክርስቲያኖች በከተማ ነበሩ። ይቺን ከተማ ከአሕዛብነት ወደ ክርስትና የመለሳት ሐዋርያው ቅዱስ ጳውሎስ ነው። ታዲያ በዘመናት ጊዜ ኤፌሶን ቤተክርስቲያን የነበራትን ጥንካሬ የነበራትን
ብርታት እየቀነሰች ሄደች፣ ድክመት አገኛት። ጌታችን ኢየሱስ ክርስቶስ ኤፌሶን ቤተክርስቲያን አለቃና ለኤፌሶን ቤተክርስቲያን የላከላት ትልቅ መልእክት በቀኝ እጁ 7ቱን ከዋክብት የያዘው ምን ማለት ነው? ጌታችን ኢየሱስ ክርስቶስ የቤተክርስቲያን አለቆች፣ የቤተክርስቲያን አስተዳዳሪዎች፣ የቤተክርስቲያን ካህናት ሊቀ ካህን ነኝ እያለ እየተናገረ ነው። የካህናት ሁሉ የበላይ ማን ነው ስንል ጌታችን ኢየሱስ ክርስቶስ ነው። እርሱ ሊቀ ካህናት ነው። የካህናት ሁሉ መሪ እሱ ነው። የያዛቸው ደግሞ ራሱ በቀኝ እጁ ነው። በቀኝ እጁ ለምን የያዛቸው ስንል ቀኝ ክብር ነው፣ ቀኝ ኃይል ነው፣ ቀኝ ሞገስ ነው። በሞገሴ በክብሬ በኃይሌ ያስኳችሁ የማስተዳድራችሁ እኔ ነኝ እያለ እየተናገረ ነው። በ7ቱ የወርቅ መቅረዞች መካከል የሚሄደው የወርቅ መቅረዝ ቤተ ክርስቲያን ናት ብለናል። በቤተ ክርስቲያን መካከል የሚሄደው እኔ ነኝ። በዚህች ቤተ ክርስቲያንም የሚሄደው እኔ ነኝ። የዚህች ቤተ ክርስቲያን መሪዋ አለቃዋ፣ የዚህች ቤተ ክርስቲያን በደሜ የመሰረትኳት እኔ ነኝ ብሎ መጀመሪያ ለአለቃው መልእክት በዮሐንስ አማካኝነት ላከ። ይህች የኤፌሶን ቤተክርስቲያን ብዙ ጥንካሬዎች አሏት። የመጀመሪያ ጥንካሬዋ ምንድነው ስንል ስራ አላት። ብዙ መንፈሳዊ ስራ ሰርታለች። የወንጌል ስራ ሰርታለች። በጣም ለወንጌል በጣም ደክማለች። በጣም ታግሳለች። ክፉዎችን፣ ሐሰተኞችን ሐዋርያት ነን ብለው ሰዎችን የሚያስቱ ታግሳ ታግላለች። ትዕግስቷ ተደንቋል። ብርታቷ ተደንቋል። የወንጌል ስራዋ በጣም ተደንቋል። ነገር ግን አንድ ድካም ነበረባት። ይሄ ምንድነው ድካሟ? የቀደመ ፍቅሯን ትታለች። በዘመን ብዛት፣ በጊዜ ብዛት ለእግዚአብሔር ያላትን ፍቅር ትታ ቆይታ ነበር። ይህች የኤፌሶን ቤተክርስቲያን ለምን ፍቅሯን ተወች ስንል ብዙ አይነት ፈተና ከብዙ አይነት አካላት ስለመጣባት ነው። የመጀመሪያ ሐዋርያት ነን ብለው ሐሰተኞች የሚያስተምሩት ትምህርት በሕዝቡ መካከል ውዥንብር ይፈጠር ነበረ። ሁለተኛ ኒቆላውያን የሚባሉ የኒቆላውያንን ትምህርት የሚከተሉ ሐሰተኞች በጣም ያውኳት ነበር። እነዚህ የኒቆላውያን ተከታዮች ማለት ኒቆላዊ የሚባል ግብረ ሰዶምን የሚያስፋፋ እንዲሁም ደግሞ ለጣዖት ሕዝብ እንዲሰግድ የሚያስተምር ለጣዖት የተሰዋውን ሰዎች ቢበሉት ችግር የለውም ብሎ የሚናገር ሰው ነው። የዚህ ተከታዮች በዛች ከተማ ነበሩ። የዚህ ትምህርት ተከታዮች በዛ ቤተ ክርስቲያን ውስጥ ነበሩ። ስለዚህ በጣም ስለተጋደለች ደከማት። እቺ ቤተ ክርስቲያን ስለ ደከማት ፍቅሯን ተወች፣ ዘነጋች። ብዙ አገልጋዮች ተበረዙ። ብዙ አገልጋዮች ተው። ብዙዎቻችን አሁን የእግዚአብሔር ፍቅራችንን የተውን ሰዎች አለን። የእግዚአብሔር ፍቅራችንን ስለተውን ከእግዚአብሔር የራቅን የሸሸን ሰዎች አለን። በስራ እያመካኘን ብዙ ነገር እያመካኘን ከቤተ ክርስቲያን የሸሸን ብዙ ሰዎች አለን። በቤተ ክርስቲያን ውስጥ ደግሞ ቁጭ ብለን አገልጋይ ሆነን ደግሞ ለእግዚአብሔር ያለን ፍቅር የተውን ለደሞዝ ብቻ ብለን የምናገለግል፣ የምንቀድስ፣ የምናስተምር አለን። ይሄ የቀደመ ፍቅራችን ስለተውን ነው። ልጅ እያለን በቃ ደስ ብሎ እንቆርባለን። ልጅ እያለን በደንብ እናገለግላለን። ምን እንላለን? ስናድግ ግን ለእግዚአብሔር ያለን ፍቅር፣ ለቤተ ክርስቲያን ያለን ፍቅር ቀስ በቀስ የተውን ብዙ ሰዎች አለን። ትተናል። ለእግዚአብሔር ያለንን ፍቅር ትተናል። ለጸሎት ያለንን ፍቅር ትተናል፣ አንጸልይም። ለስግደት ያለንን ፍቅር ትተናል፣ አንጸልይም። ለወንጌል ያለንን ፍቅር ትተናል፣ ወንጌል አናነብም። ለቅዱስ ቁርባን ያለንን ፍቅር ትተናል፣ አንቆርብም። ለንስሐ ያለንን ፍቅር ትተናል፣ ንስሐ አንገባም። ለቤተ ክርስቲያን ያለንን ፍቅር ቀንሰናል። ቤተ ክርስቲያን እየተሰቃየች ነው። ሰው እንደሌላት፣ መሪ እንደሌላት፣ አለቃ እንደሌላት ቤተ ክርስቲያን በብዙ ፈተና ውስጥ ነች። መሪዎቿ፣ አለቆቿ በተለያየ ሁኔታ ውስጥ ጠፍተዋል። ለእግዚአብሔር ያላቸውን ፍቅር መሪዎች፣ የቤተ ክርስቲያን አለቆች ትተው ለፖለቲካ ፍቅር አድርተው በፖለቲካ ውስጥ እየኖራሉ አለቆች አሉ። ብዙ ጉዳዮች
ብዙ የኑሮ መሰረቶች፣ ብዙ ነገሮቻችን ለእግዚአብሔር ያለንን ፍቅር እንድንተው አድርጎናል። እንደው ማዕተብ አስረናል እንጂ ፍቅራችንን ትተናል። ይቺ ኤፌሶን ቤተክርስቲያን በጣም የሚገርማችሁ ነገር የሰባቱ በእስያ ያሉት የሰባቱ አብያተ ክርስቲያናት እናት የምትባል ማዘር ኦፍ ቸርች የምትባል ቤተክርስቲያን ነበረች። በእስያ መካከል ባሉ አብያተ ክርስቲያናት ከፍ ብላ የምትታይ መንፈሳዊ ብርታቷ፣ መንፈሳዊ ስራዋ፣ የወንጌል አገልግሎቷ ከአሕዛብ ከጣዖት ጋር ከኒቆላውያን ትምህርት ከሐሰተኞች ሐዋርያት ጋር ታግላ እንደ ከዋክብት ያበራች የደመቀች ነበረች በጊዜዋ። ከዛ ግን ፍቅሯን ስትተው ቀዘቀዘች፣ ደከመች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ትልቅ የሆነች ቤተክርስቲያን ናት። ትልቅ የሆነች ቤተክርስቲያን ናት። በአገር ውስጥም በውጪ በዓለም ሁሉ አብያተ ክርስቲያናት አሏት፣ ደብር አሏት። ነገር ግን አሁን ፍቅሯን የተዉ አገልጋዮች ስለበዙ ቤተክርስቲያን ልዕልናዋ ሊገለጥ አልቻለም። የቀደመ ጥንካሬዋ ሊገለጥ አልቻለም። ስለዚህ እኛ የምንነቀፍበት ነገር አለ። እኛ በአሁን ዘመን የኤፌሶን ቤተክርስቲያን ነን። እኛ በአሁን ዘመን የኤፌሶን ዘመን የነበሩ አገልጋዮች ነን። እኛ ፍቅራችን የተውን፣ የሰው መታመም የማይገባን፣ ሰው በመንፈስ እንደታሰረ የማንረዳ፣ ሰው እንደጠፋ የማንገነዘብ ሆነናል። ፍቅር የለንም። ለወንጌል ፍቅር የለንም። ለመስበክ ሳይሆን ለማማት ነው የምንፈጥነው። ኤፌሶን ቤተክርስቲያን ፍቅሯን ስለተወች ተነቀፈች። ጌታችን ኢየሱስ ክርስቶስ ወደ ቀደመ ምግባርሽ፣ ወደ ቀደመ ፍቅርሽ ተመለሺ እያለ ይነግራታል። ንስሐ ግቢ አላት። ይችን ቤተክርስቲያን ንስሐ ግቢ፣ ወደ ቀደመ ከወዴት እንደወደቅሽ መቼ እንደወደቅሽ አስቢ፣ ወደ ቀደመ ፍቅርሽ ተመለሺ፣ ንስሐ ግቢ። ንስሐ ባትገቢ መቅረዝሽን ከቦታሽ ላይ እወስዳለሁ፣ ጸጋሽን እገፈዋለሁ፣ ክብርሽን እገፈዋለሁ፣ የበለጠ መከራ የበለጠ ፈተና እጨምርብሻለሁ እያለ ይነግራታል። ነገር ግን ንስሐ ብትገቢ፣ ነገር ግን ወደ ቀደመ ፍቅርሽ ብትመለሺ ምን ያገኝሻል ይላታል። በአምላክ ገነት፣ በገነት ውስጥ ካለው ከሕይወት ዛፍ እንድትበይ እሰጥሻለሁ ይላታል። ለእግዚአብሔር ያለንን ፍቅር ከጨመርን ወገኖቼ፣ ለእግዚአብሔር ያለንን ፍቅር ካሳደግን እግዚአብሔር አምላክ ለኛ የሚሆነውን የሕይወትን ፍሬ ይሰጠናል። መንፈሳዊ ፍሬ፣ በረከት ይሰጠናል፣ ረድኤት ይሰጠናል፣ ሰላም ይሰጠናል፣ ሞገስ ይሰጠናል፣ ክብር ይሰጠናል። አሁን ፍቅር ስለተውን ነው ይሄ ነገር የሌለን። መቅረዛችን ተወስዷል። ከቤተ ክርስቲያናችን መቅረዝ ተወስዷል። ቤተ ክርስቲያንም ማንም የሚፈትናት መቅረዟ ስለተወሰደ ነው። የሚፈራት የጠፋው ለምንድን ነው? መቅረዟ ስለተወሰደ ነው። ፍቅሯን ስለተወች ነው። የኤፌሶን ቤተ ክርስቲያን የመጨረሻ አንድ ድል የተሰጣት ይሄ ምድር ንስሐ መግባት ነው። ንስሐ መግባት አለብን። ፍቅራችንን መጨመር አለብን። በዚህ ዓመት እስኪ ይህ ዓመት ከገባ ንስሐ የገባ ሰው እጅ አውጡ አልልም፣ ግን ለራሳችሁ መልሱ። እስኪ በዚህ ዓመት ለእግዚአብሔር ያለኝ ፍቅር እጨምራለሁ፣ ለጌታችን ለኢየሱስ ክርስቶስ ለአምላኬ ለሞተልኝ፣ ሞትን ድል አድርጎ ለተነሳልኝ፣ ሕይወት ለሰጠኝ ለክርስቶስ ፍቅሬን እጨምራለሁ ብሎ ዓላማ ወይንም እቅድ የያዘ እስኪ ማን አለ? በዚህ ዓመት ፍቅራችንን እንጨምር ይገባል። ፍቅራችንን ስንጨምር ለእግዚአብሔር የሕይወታችን መንፈሳዊ የሆነ ትልቅ የሆነ በረከት እናገኛለን። በሁለተኛ ደረጃ ጌታችን ኢየሱስ ክርስቶስ መልእክት የላከላት ቤተ ክርስቲያን ሰሚርኔስ የምትባለው የእስያ ቤተ ክርስቲያን ነው። የዚህ ቤተ ክርስቲያን አለቃ እንዲህ ብሎ ነው ጌታችን ኢየሱስ ክርስቶስ መልእክት የላከው። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። ይህ የክርስቶስ ሞትን ድል ያደረገበት ሕያው የሆነበት ፊተኛና መጨረሻ እንደሆነ የገለጸበት ቃል። ሰሚርኔስ የምትባለው ቤተ ክርስቲያን በእግዚአብሔር ጸጋ የተሞላች፣ በእግዚአብሔር ጸጋ ባለጸጋ የሆነች ቤተ ክርስቲያን ነበረች። ይቺ ቤተ ክርስቲያን በጣም ብዙ መከራና ችግር ነበረባት። የገንዘብ ችግር የለባትም፣ ግን ብዙ መከራ አለባት፣ ብዙ ችግር አለባት። መከራዋና ደግሞ ችግሯ የተከሰተው በምንድን ነው ስንል የሰይጣን ማህበረተኛ በሆኑ አይሁዶችንን የሚሉ ቡድኖች በሚያደርሱባት መከራና ችግር ነው። በዚህ ደግሞ እነዚህ
የሰይጣን ማህበር በሆኑ ሰዎች በጣም ትሰደባለች፣ በጣም ትነቀፋለች። እነዚህ የሰይጣን ማህበር የሆኑ ሰዎች ከቤተ ክርስቲያን አማኞቿ አንዳንዶችን ወስደው 10 ቀን በእስር ቤት ውስጥ አስረዋቸው ነበረ። እስከ ሞት ድረስ ይደበድቧቸው ነበረ። እጅግ በጣም ያንገላቷቸው ነበረ። ይሄ ሁሉ መከራ ደግሞ ሲደርስባት በጣም የሚገርማችሁ ነገር በጣም ጸንታ በጣም ታግሳ ይህንን መከራ አሳልፋለች። በጣም ትታገስ ነበረ። በጣም ትታመን ነበረ። መታመኗም መታገሷም የነዚህ የሰይጣን ማህበረተኞች የሆኑትን አይሁዶች ፈተና ጸንታ በብዙ ሁኔታ ውስጥ አልፋለች። የሰይጣን ማህበረተኛ ቤተክርስቲያን ውስጥ አለ አይደለም። አሁን እንግዲህ የዛሬ 2000 ዓመት ሰሚርኔስ ቤተክርስቲያንም የሰይጣን ማህበረተኞች ነበሩ። ምን ማለት ነው? በቤት ውስጥ አሉ፣ ግን የሰይጣን ማህበረተኞች ናቸው። ራሷ ቤተክርስቲያን የሚጎዱ ዲያብሎስ ቤተክርስቲያንን ከውጭ ሆኖ እንደማያሸንፋት ስላወቀ በውስጧ ገባና አገልጋዮችን ይዞ የራሱ ተከታይ አድርጎ ቤተክርስቲያንን መጉዳት ጀመረ። የሰይጣን ማህበረተኞች አሁን አሉ፣ የሚያማግጡ የሚመትቱ ቤተክርስቲያን የማይፈልጉ ቤተክርስቲያን ለጥቅም ብቻ የተጠጉ አገልጋይ የሚመስሉ እውነተኛ አገልጋዮችን የሚያሳድዱ ምዕመናን የሚያሳድዱ በክፋት የሚኖሩ ጭቅጭቅና ንዝንዝ ቤተክርስቲያን ውስጥ እንዲኖር የሚያደርጉ ሐሳባቸው ምኞታቸው ሆድ ብቻ የሆነ ጥቅም ብቻ የሆኑ ሰዎች አሉ። እነዚህ የሰይጣን ማህበረተኞች ናቸው። እነዚህ የሰይጣን ማህበረተኞች ቤተክርስቲያን ያስነቅፋሉ። እነሱ ነቅፋት ለሌላው እንድትነቀፍ አሳልፈው ይሰጣሉ። ክብራቸውን ትተው የቤተክርስቲያን ክብር እንዲነቀፍ ያደርጋሉ። ሰዎች ደግሞ ቤተክርስቲያንና አገልጋይ መለየት አይችሉም። አገልጋይ ቢደክም ቤተክርስቲያን ደከመች ማለት አይደለም። የአገልጋዮች መድከም ቤተክርስቲያን ያደክማል። የቤተክርስቲያን አለቆች መድከም ቤተክርስቲያን ያዳክማታል። የሰይጣን ማህበረተኞች ትናንትም ነበሩ፣ ዛሬም አሉ፣ ወደፊትም ይኖራሉ። እነዚህ የሰይጣን ማህበረተኞች ቤተክርስቲያን የሚያዳክሙ ናቸው። እግዚአብሔር አምላክ የሰይጣንን ማህበረተኞች ያጥፋልን፣ ይበትንልን። አሁን የእግዚአብሔር ማህበረተኞች በቤተ ክርስቲያን ውስጥ ሊበዙ ያስፈልጋል። የመንፈስ ቅዱስ ማህበረተኞች፣ የክብር ማህበረተኞች፣ የቅድስና ማህበረተኞች ሊበዙ ያስፈልጋል። እነዚህ የሰይጣን ማህበረተኞች በቤተ ክርስቲያን ውስጥ ቢኖሩም እነሱን መታገል አለብን። እስከ ሞት ድረስ መታመን አለብን፣ መጽናት አለብን። ቤተ ክርስቲያንን ስለነሱ ብለን መተው የለብንም። ይቺ ቤተ ክርስቲያን በጣም የሚገርማችሁ እንደ ሌሎቹ 6 ቤተ ክርስቲያን አልተወቀሰችም። ጌታችን ኢየሱስ ክርስቶስ አልወቀሳትም። ምንድነው ያላት? እስከ ሞት ድረስም የታመንሽ ሁኚ ያላት ይቺን ቤተ ክርስቲያን እስከ ሞት ድረስ እንደዚህ ካደረግሽ የሕይወት አክሊል እሰጥሻለሁ ይላታል። ሽልማትሽ የሕይወት አክሊል ነው። ምን ማለት ነው? ተጋድለሽ እስከ ሞት ድረስ ምንም ብትፈተኝ ካሸነፍሽ የሕይወትን አክሊል እሰጥሻለሁ። ሁለተኛውን ሞት የተባለውን ሲኦልን አትመለከቺም፣ ለዘላለም ከኔ ጋር በመንግስቴ ትኖሪያለሽ እያለ ነው። ክርስትና እስከ ሞት ድረስ የምንታገልለት ሃይማኖት ነው። እስከ ሞት ድረስ የምንሞትለት ሃይማኖት ነው ክርስትና። በብዙ የሰይጣን ማህበረተኞች እንፈተናለን፣ በመተተኞች እንፈተናለን፣ በአሕዛብ እንፈተናለን፣ በመናፍቅ እንፈተናለን። ነገር ግን ሃይማኖታችንን አጽንተን ከያዝን እስከ መጨረሻው ድረስ ከታመንን የሕይወት አክሊል እናገኛለን። ሽልማታችን ይሄ ነው። ተስፋ መቁረጥ በሕይወታችሁ ሲመጣ፣ በመንፈሳዊ ሕይወታችሁ ላይ ዝለት ሲመጣ ሁልጊዜም የዮሐንስ ራእይን አንብቡ። የዮሐንስ ራእይ ትልቁ ለክርስትና ተስፋ የሚሰጠን መጽሐፍ ነው። ቅድም እንደተመለከት ነው። በቃ ሽልማታችን የሕይወት አክሊል ነው። ለምን እንጋደላለን? የሕይወት አክሊል ለማግኘት ለምን እንጋደላለን? ሁለተኛው ሞት እንዳንሞት፣ ሲኦል እንዳንገባ ለምን እንጋደላለን? በገነት ያለውን በሕይወት ዛፍ ያለውን ፍሬ እንድንበላ ለምን እንጋደላለን? ከጌታችን ከኢየሱስ ክርስቶስ ጋር ለመኖር ለምን እንጋደላለን? ቅዱሳንን ለመምሰል ለምን እንጋደላለን? ብፁዕ ለመሆን። ስለዚህ ብዙ ተጋድሎ አለብን።
እቺ ቤተክርስቲያን በብዙ ተጋድሎ ብትኖርም ግን ሽልማቷ ይሄ እንደሆነ ይገልጽላታል። ሶስተኛው ጌታችን ኢየሱስ ክርስቶስ መልእክት የላከላት ቤተክርስቲያን ጴርጋሞን የምትባለው ነው። ለጴርጋሞን ቤተክርስቲያን አለቃ መልእክት ሲጽፍ እንዲህ ብሎ ይጀምራል። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል ብሎ ነው። ጴርጋሞን የምትባለው ከተማና ህዝቦቿ በጣም ጦረኛ የሆኑ ህዝቦች ናቸው። በጣም ጦረኛ፣ በብዙ ጦርነት ውስጥ ያለፉ ህዝቦች ናቸው። ሰይፍ ምን ማለት እንደሆነ ያውቃሉ። ምክንያቱም ጦረኞች ናቸው። እነዚህ ጦረኛ በሆኑ አሕዛቦች መካከል ነው ክርስትና ተሰብኮ ቤተክርስቲያን ተመስርቶ ቤተክርስቲያኗ አብባ ጠንክራ የተገኘችው። ይቺ ቤተክርስቲያን በጣም ብዙ ፈተና አለባት። የመጀመሪያ ፈተና የሰይጣን ዙፋን ያለባት ከተማ ውስጥ ያለች ቤተክርስቲያን ናት። በጣም ከባድ የሆነ ፈተና ያለባት ነው። የሰይጣን ዙፋን ያለባት ከተማ ናት። ሰይጣን የሚመለክባት ማለት ነው። ብዙ ጊዜ ጦረኞች ካያችሁ የሚያመልኩ ሰይጣንን ነው። ምክንያቱም የጦርነት የደም መንፈስ ሰይጣን ስለሆነ የሰይጣን ዙፋን ያለባት ከተማ ናት። እዛ ከተማ ውስጥ ሆና ወንጌልን የምታስፋፋ ትልቅ ቤተክርስቲያን ናት። እስያ ውስጥ ያለች ጥንካሬዋ ይሄ ነው። በጣም ትጋደላለች። ከሰይጣን ጋር እየተጋደለች ያለች ሃይማኖቷን ያልካደች ቤተክርስቲያን ናት። ይህቺን ቤተክርስቲያን ደግሞ ያስፋፋው በጣም ትልቁ የወንጌል ተጋዳዩ የሚባለው አንቲጳስ የሚባለው ሐዋርያ ወንጌላዊ ነው። አንቲጳስ ከሰይጣን ማህበረተኞች ጋር እየተጋደለ በመጨረሻው ደግሞ እነዚህ የሰይጣን ማህበረተኞች ይዘው በአደባባይ የገደሉት ታላቅ ሐዋርያ ነው። ይህንን አይታ እንኳን ሃይማኖቷን ያልካደች ቤተክርስቲያን ናት። ይቺ ቤተክርስቲያን በጣም ብዙ የሆኑ ፈተናዎች አሉባት። አንደኛ የሰይጣን ዙፋን ያለባት ናት። ሁለተኛ የበልዓም ትምህርት ያለባት ቤተክርስቲያን ናት። የበልዓም ትምህርት ለጣዖት የሚያሰግዱ ለጣዖት የተሰዋውን የሚያስበሉ ሰዎች ምንም ችግር የለም የሚሉ ሰዎች ያሉባት ቤተክርስቲያን ናት። ሌላ ኒቆላውያንም አሉ። እዚህ ኒቆላውያን ከበልዓም ትምህርት ጋር ተመሳሳይ የሆነ ሂደት የሚሄዱ ናቸው። ይህንን ይዛ በጣም የምትጋደግ ቤተክርስቲያን ናት። ምን ድክመት ተገኘባት? በዚህ ቤተክርስቲያን ውስጥ እንዲህ የኒቆላውያንና የበልዓምን ትምህርት የሚከተሉ አገልጋዮች ነበሩባት፣ ምዕመኖች ነበሩባት። ለጣዖት የሚሰዉ ለጣዖት የተሰዋውን የሚበሉ ለጣዖት የሚሰግዱ ግብረ ሰዶም ያለባቸው አገልጋዮች ምዕመን ነበሩባት። ይህቺ ቤተክርስቲያን በጣም በዛ ትፈተናለች። ግብረ ሰዶማውያን የሆኑ አማኞችና የሚሰዉ አማኞች አሉባት። እስካሁን እኛ እንመልከትና በእኛ ቤተክርስቲያን ውስጥ ባሉ አገልጋይ ምዕመናን መካከል ሁሉም ንጹህ ነው ማለት አይደለም። ግብረ ሰዶማውያን የሆኑ አማኞች አሉ። ጣዖትን የሚያመልኩ አማኞች አሉ። ይሄ እኮ በግልጽ የታየ ነው። መስቀል ይዘው አደባባይ ወጥተው እረቻ እያሉ የሚያከብሩ ቄሶች ያሉበት ነው። አውደ ነገሥት ጥበብ ነው እያሉ የሚናገሩ መተትን እንደ ጥበብ የሚናገሩ አገልጋዮች ያሉበት ነው። በግብረ ሰዶማውያን የተከሰሱ ሰዎች ያሉበት ነው። ብዙ ጥፋት ያለው እኛ ጋር ነው። ይሄ እኮ አደባባይ የወጣው ነገር ነው። ምንሸፍነው ሳይሆን አደባባይ በሶሻል ሚዲያ በማህበራዊ ሚዲያ የወጣ ነገር ነው። እንደ አይነት የተለያየ ድብልቅ የሆነ ነገር ይዘን የምንጓዝ ከሆነ ጌታ እኛን ይነቅፈናል። አዎ አሁን እየተነቀፈን ነው። እቺ ጴርጋሞን ብዙ ተነቅፋለች። በዚህ የተነቀፈችው ከሰይጣን ጋር ብትጋደርም ግን ውስጡ ያሉትን ደግሞ መቆጣጠር አልቻለችም። አንቺ ቤተክርስቲያን ንስሐ ግቢ፣ ካለበዚያ ፈጥኜ እመጣብሻለሁ፣ ከአፌ በሚወጣው ሰይፍ እነዚህ ግብረ ሰዶማውያን እነዚህ መተተኞች እወጋቸዋለሁ ይላል። ቅድም መነሻ ላይ ሰላምታ ለቤተ ክርስቲያኗ ሲያቀርብ ምን አለ? በሁለት ወገን የተሳለ ሰይፍ፣ በሁለት ወገን የተሳለ ሰይፍ ነገሮችን ቆርጦ እንደሚለይ እንደሚወጋ በዚህች ቤተክርስቲያን በጴርጋሞን ቤተክርስቲያን ያሉትን ሐሰተኞች ከእውነተኞቹ መጀመሪያ ይለይና ሐሰተኞቹን ይወጋቸዋል። አሁንም በቤተክርስቲያን ውስጥ ያሉትን መተተኞች ጌታችን ኢየሱስ ክርስቶስ ይውጋልን። በጌታችን በኢየሱስ ክርስቶስ ሰይፍ ጠንቋዮች፣ መተተኞች፣ ደብተሮች ይወጉ፣ ይደምሰሱ። እቺ ጴርጋሞን ከለየች ንስሐ ከገባች
ምን አይነት ሽልማት ይሰጣታል ስንል ድል ለነሳው ስውር መናን እሰጠዋለሁ፣ የብርሃን መጽሐፍንም እሰጠዋለሁ፣ በዚያ መጽሐፍ ውስጥም ከተቀበረው በቀር ማንም የሚያውቀው የሌላ አዲስ ስም ተጽፎበታል ይላል። ይህን ሽልማት ታገኛለች። በጣም የተለየ ሽልማት ነው። የተለየ ስውር መናን ማለት የእግዚአብሔር መና ምንድን ነው? የጌታችን የኢየሱስ ክርስቶስ ሥጋና ደም ነው። የዘላለም ሕይወትን የዘላለም መናን እሰጣለሁ። ንስሐ የገባ ለማንኛውም የጌታችን የኢየሱስ ክርስቶስ ሥጋና ደም መቀበል ይችላል። ከክፉ ስራችን ከተመለስን፣ ከመተታችን ከተመለስን፣ ከኃጢአታችን ከበደላችን ከርኩሰታችን ከተመለስን፣ ንስሐ ከገባን ጌታችን ኢየሱስ ክርስቶስ የኛ ቅዱስ ሥጋውና ክቡር ደሙን ለመስጠት የታመነ አምላክ ነው። ይሄ ትልቅ ሽልማት እኮ ነው። ለኛ የተሰጠን ሰማያዊ ሽልማታችን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ይሄ ትልቅ ሽልማት ነው። ሁለተኛ ምን ይሰጣል? የብርሃን መጽሐፍ። ይሄ ብርሃን መጽሐፍ ውስጥ ምን ተጽፏል? ማንም ከተቀበረው በስተቀር ማንም ሊያውቀው የማይችል አዲስ የተለየ ስም ተጽፎበታል። ይሄ ስም ምንድነው ስንል ኢየሱስ ክርስቶስ የሚለው ስም ላመኑት ለክርስቲያኖች የተሰጠን ትልቁ ስማችን ኢየሱስ ክርስቶስ የሚል ነው። መጽሐፍ ቅዱስ ውስጥ ደግሞ ያለው ጌታችን ኢየሱስ ክርስቶስ ነው። ይሄ ስም ተሰጥቶናል። በዚህ ስም ከኃጢአተኞች እንለያለን። በዚህ ስም አጋንንቱን ሰይጣኑን እንደመስሳለን። በዚህ ስም ሕይወታችንን እንባረካለን። በዚህ ስም እንኖራለን። በዚህ ስም እንንቀሳቀሳለን። በዚህ ስም ለዘላለም መንግሥቱን እንወርሳለን። የጌታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። ስሙ ስማችሁ ለሆነላችሁ ለእናንተ ለክርስቲያኖች ደስ ይበላችሁ። በስሙ ለምትኖሩ፣ በስሙ ለምትንቀሳቀሱ፣ በስሙ ሕይወትን ለምታገኙ ለእናንተ ደስ ይበላችሁ። ክብር ለእግዚአብሔር ይሁን። የመጨረሻው ደግሞ ዛሬ የመጨረሻውን ይሄ ምዕራፍ 2 የሚያጠቃልለው ቲያጥሮን የምትባለው ቤተክርስቲያን ጌታችን ኢየሱስ ክርስቶስ የላከላት መልእክትን አይተን ነው። ይህንን አይተን እናበቃለን። ለዚህች ቤተክርስቲያን አለቃ ጌታችን ኢየሱስ ክርስቶስ እንዲህ ብሎ መልእክቱን ይጀምራል። እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ብሎ ይነግራቸዋል። ቲያጥሮን የምትባለው ከተማ በዓል የሚባል ጣዖት ያለባት ከተማ ነች። በዓል የሚባለው ጣዖት ደግሞ ዓይኑን በቀይ ቀለም ቀብተው እሳት የሚመስል ነው። እግሩ ደግሞ በብረት ናስ አቅልጠው እንደሚያበራ አድርገው በከተማው በእያንዳንዱ ስፍራ አስቀምጠውት ሕዝቡ ያመልከው ነበረ። ይሄ በዓል የሚባለው ጣዖት። በዚች ከተማ ደግሞ አንድ ኤልዛቤል የምትባል ሴት ተነስታ ነበረ። የቲያጥሮን ቤተ ክርስቲያን በዚህች ከተማ ላይ በብዙ ፈተና የምትጓዝ ቤተ ክርስቲያን ናት። አንደኛ ከበዓል ጣዖት ጋር ትጋፋለች። ሁለተኛ ደግሞ ከኤልዛቤል ጋር አብራ ትጓዛለች። ከበዓል ጋር ትጋፋለች፣ እንደገና ደግሞ ኤልዛቤልን ይዛለች። ኤልዛቤል የምትባለው ይህቺ ሴት ራሷ ነብይ ነኝ ብላ የምትናገር የነበረች ነች። እኔ ነብይ ነኝ፣ እግዚአብሔር ይገለጥልኛል፣ እግዚአብሔር ያናግረኛል፣ እግዚአብሔር እንደዚህ ብሏል እያለች ግራ የምታጋባ የነበረች ነች። ሁለተኛ ይህች ኤልዛቤል የቲያጥሮንን ቤተክርስቲያን አገልጋዮች በሴሰኝነት የጣለች፣ ለጣዖት እንዲሰዉ ለጣዖት የተሰዋውን ደግሞ እንዲበሉ የምታስተምር ነበረ። ይህች ኤልዛቤል የምትባለው ሴት በዛን ጊዜ በጣም ብዙ ሀብት ብዙ ተከታዮች ስለነበሯት የቲያጥሮን ቤተክርስቲያን አለቃ እንዳይናገራት ፈርቶ ዝም ብሏል። ዝም ብሎ ያዳምጣታል። ዝም ብሎ ይመለከታል። አገልጋዮችን እያጠፋች ከአገልጋዮች ጋር እየሴሰኘች ወይንም ዝሙት እየሰራች አገልጋዮችን ወደ ጣዖት እየመራች ሕዝቡን በሐሰተኛ ትንቢት እያጠፋች አለቃው ዝም ብሎ ነበር። ይህች ኤልዛቤል ደግሞ ትልቁ ጥፋቷ ምንድነው? መተተኛ ነች።
መተተኛ ሆና እያየ አለቃዋ ዝም ብሎ ቤተክርስቲያን ውስጥ ብዙ መተተኞች አሉ፣ ግን የሚናገራቸው የለም። እነሱ አዋቂ ናቸው። እሳቸው እኮ ጸሎተኛ ናቸው፣ እሳቸው እኮ አዋቂ ናቸው፣ እሳቸው እኮ በጣም የበቁ ናቸው፣ ትልቅ አባት ናቸው ይባላል። እንዲህ እየተባለ እንደውም ይሞገሳሉ። ዝም በቃ ዝም። እኛ ነን የምንዋጋው፣ እኛ ነን የምንጋደረው። የመተት መጽሐፍ ከቤተ ክርስቲያን ይራቅ፣ ንስሐ እንግባ። አረክ በአገልጋይ መካከል መተት አይሰማ፣ እግዚአብሔርን ብቻ እናምልክ ብለን የምንጮኸው እኛ ነን። ድንጋዩም የሚወረወረው እኛ ላይ ነው። መተቱ ዝም ተብሏል። ድግምቱ ዝም ተብሏል። ለእውቀት እየተባለ አብሾ ይጠጣል። ለግርማ ሞገስ እየተባለ መስተፋቅር ይሰራል። ሌላውን ለማጥቃት አፍዛ ደንግዝ ይሰራል። ጥላ ወግ ይደገማል። ህዝቡን ሁሉ በእነዚህ መተተኞች ስቃዩን እየበላ ይገኛል። ኤልዛቤል እኮ ውጭ አልነበረች፣ ቤተ ክርስቲያን ውስጥ ነበረች። ቤተ ክርስቲያን ውስጥ ሆና ያን ሁሉ ጥፋት ስታጠፋ አለቃው ዝም ብሎ ነበር። አልናገራል፣ ዝም። ኤጲስቆጶስ ዝም አላት። ኤልዛቤል አንደኛ ነገሥት ከምዕራፍ 16 ጀምሮ ስታነቡ ይቺ ኤልዛቤል በብሉይ ኪዳንም ነበረች። የመጀመሪያ ኤልዛቤል አንደኛ ነገሥት ላይ ያለችው ነች። በጣም የሚገርማችሁ በዓል የሚባል ጣዖት ታመልክ ነበር። የእስራኤል ንጉሥ የሆነውን አክዓብን አግብታ ለበዓል ያሰገደች፣ በዓልን እንዲያመልክ ያደረገች ነች። ኢይዝራኤላዊ የሆነውን ናቡቴን ያስገደለች ነች። የእግዚአብሔርን ነቢያት እያሳደደች ያስገደለች ነች። በደማቸው የሰከረች ነች። 450 የበዓል ጠንቋዮችን ካህናትን በቤተ መንግስት አስቀምጣ የምትቀልብ ሴት ነበረች። በጣም መተተኛ ነበረች። ነቢዩ ኤልያስ እነዚህን እያሳደደ ካስገደለ በኋላ የዛተችበት ይኸውልህ እኔ አንተን ካልገደልኩ እኔ ኤልዛቤል አይደለሁም ብላ የተናገረችና ኤልያስ የፈራት ነቢዩ ኤልያስ ፈርቶ የሸሻት በጣም ክፉ በጣም ጨካኝ የነበረች ሴት ነች። እስራኤላውያንን ለበዓል ያሰገደች ነች ኤልዛቤል ማለት። አሁን በሕይወታችን ብዙ ኤልዛቤሎች አሉ። በዝሙት የሚጥጉን፣ ለጣዖት የሚያሰግዱን ብዙ ጓደኞች አሉ እኮ። ብዙ ሰው እኮ ጠንቋይ ቤት የሚሄደው ደብተራ ቤት የሚሄደው በጓደኛው ምክር የተነሳ ነው። እባክህ ቆይ ለእኔ የሰራልኝ እስኪ አንድ አዋቂ አሉ፣ አንድ መጽሐፍ የሚያነቡ የሚገልጡ አሉ፣ እስኪ የባህል ሕክምና መሪጌታ አሉ፣ እውነተኛ አባት ናቸው፣ እስኪ እኔ እዛ ሂጄ የተሳካልኝ ለስራዬ ለገበያ ቆይ እንትና አላገባለች መስተፋቅር እዛ ይደረምና አታሰራም እያሉ የሚመክሩ ኤልዛቤሎች አሉ በሕይወታችን። ራሳችን እንመርምር እስኪ ጓደኞቻችን ንጹሐን ናቸው? ምንድነው የሚመክሩን? ምንድነው የምንመከረው? ብዙ ኤልዛቤሎች የሉም በሕይወታችን ላይ ኃጢአት የሚያሰሩን የሚያስጨፍሩን። እንጨፍር ምን 1000 ዓመት አንኖር፣ ዓለም 9 ነች። ምንድነው ባክብረው በየናይት ክለቡ እየጨፈር እንድናደር፣ እየዘሞት እንድናደር፣ እየሰከር እንድናደር የሚያደርጉ በየጠንቋይ ቤቱ የሚያንከራትቱን እኮ ብዙ ኤልዛቤሎች በሕይወታችን አሉ። እቺ ቤተክርስቲያን ቲያጥሮን ቤተክርስቲያን የተፈተነች በዚህች ክፉ ሴት ነው። በዚህች መተተኛ አገልጋይ ያሳተች ኤልዛቤል ነች። ኤልዛቤሎች አሉ፣ አገልጋዮችን የሚጥሉ ኤልዛቤሎች፣ መተተኞች፣ ጣዖት የሚያመልኩ ክፎች፣ እምነት የሌላቸው ብዙ ኤልዛቤሎች አሉ። ጌታችን ኢየሱስ ክርስቶስ ለዚች ኤልዛቤል በዛን ጊዜ የነበረችዋ ንስሐ እንድትገባ ጊዜ ሰጣት። ንስሐ አልገባም በፍጹም አለች። በፍጹም ንስሐ አልገባም ስትል ምን አላት? እኔም ኤልዛቤልን ወደ መኝታዋ እመልሳታለሁ፣ እገላታለሁ። እሷን ብቻ አይደለም ልጆቿንም እገላቸዋለሁ፣ የእሷንም ተከታዮች ወደ ጽኑ መከራ እጨምራቸዋለሁ ብሎ ተናገረ። ወደ ጽኑ መከራ ኤልዛቤልና የኤልዛቤል ልጆች ተከታዮች ወደ ሞት ይሄዳሉ። የነሱ ተከታዮች ደግሞ ወደ ጽኑ መከራ ይገባሉ። እዚች ቤተክርስቲያን ሌላ ሸክም አላሸክምባትም፣ እኔ ሌላ ሸክም አላሸክማችሁም አላቸው። ለነማን? ለቀሩት ለንጹሐን ከኤልዛቤል ጋር ያልተባበሩ ንስሐ ከገባችሁ ሌላ ሸክም አላሸክማችሁም፣ ያላችሁም ብቻ ጠብቁ። እኔን እስከ መጨረሻ ለጠበቀው ሽልማቱ በአሕዛብ ላይ ስልጣንን እሰጠዋለሁ
በብረት በትርም ይጠብቃቸዋል፣ እንደ ሸክላ ዕቃም ይቀጠቅጣቸዋል። እኔ ከአባቴ እንደተቀበልኩት የአጥቢያ ኮከብን እሰጠዋለሁ ብሎ ሽልማቱን ተናገረ። ከኤልዛቤል ጋር ያልተባበረ፣ ኤልዛቤልን ያልመሰረ፣ እውነተኛ ሃይማኖት እውነተኛ እምነቱን የጠበቀ ማንኛውም ክርስቲያን፣ ንስሐ የሚገባ ክርስቲያን፣ የትንቢቱ ቃል ያየነውን የጠበቀ ክርስቶስን ያመነ ክርስቶስን ብቻ የተከተለ ሽልማቱ ይሄ ነው። ይህን ሽልማት መቀበል ትልቅ ነገር ነው። እንደ አጥቢያ ኮከብ በሰማይ ደምቀን እንድንኖር ያደርጋል። ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለጌታችን ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። ያስተማረን የመከረን የገሰጸን አምላካችን ፈጣሪያችን ንጉሳችን ገዣችን ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የጌታችን ኢየሱስ ክርስቶስ ጸጋ ሞገስ ከእናንተ ጋር ይሁን። ይቆየን።